ለ80 የጎጥ ጤና መሪዎች በስርዓተ ምግብ ዙሪያ ስልጠና ተሰጠ። በሰሜን ወሎ ዞን ሀብሮ ወረዳ ጤና ጥበቃ ጽሕፈት ቤት ከዩኒሴፍ ፕሮጀክት ጋር በመተባበር ለ80 የጎጥ ጤና መሪዎች የምግብና ስርዓተ ምግብ ስልጠና ተሰጣቸው። ስልጠናው በዋናነት በማህበረሰብ ተኮር የስርዓተ ምግብ አተገባበር፣ በህፃናትና እናቶች ጤና እንዲሁም የጤና መሪዎች በመስክ ስራቸው ሊከተሏቸው በሚገቡ የክትትል ስልቶች ላይ ትኩረት ያደረገ ነበር። ስልጠናውን የሰጡት የሀብሮ ወረዳ ጤና ጥበቃ ጽሕፈት ቤት የህፃናት ጤናና ስርዓተ ምግብ ባለሙያ አቶ ዮሐንስ ሽመልስ ስርዓተ ምግብ የሰው ልጅ ሰብአዊ መብት ከመሆኑም ባለፈ ከአንድ ሀገር እድገትና ከዜጎች አእምሮአዊ ብቃት ጋር ቀጥተኛ ቁርኝት አለው። በዓለም አቀፍ ደረጃ 45% የሚሆነው የህፃናት ሞት ከስርዓተ ምግብ ጉድለት ጋር የተያያዘ መሆኑ የተጠቀሰ ሲሆን ይህም ጉዳዩን የጤናው ዘርፍ ዋነኛ ትኩረት እንድትሰጠው ተናግረዋል። የስርዓተ ምግብ መዛባት የሚያስከትላቸውን የጤና እክሎች በተመለከተ የቀረበው ሰነድ እንደሚያሳየው ከመጠን በታች መመገብ ለክብደት መቀነስ፣ ለመቀጨጭና ለእድገት መገታት ወይም መቀንጨር ምክንያት ይሆናል። ከመጠን በላይ መመገብ ላልተፈለገ ውፍረት፣ የተለያዩ ተላላፊ ላልሆኑ በሽታ እንደሚያጋልጥ ተመላክቷል። በዓለም አቀፍ ደረጃ 149 ሚሊዮን የህፃናት መቀንጨር እንዲሁም 45.4 ሚሊዮን የህፃናት በመቀጨጭ ችግር ውስጥ እንደሚገኙ የተገለጸ ሲሆን በሀገር አቀፍ ደረጃም በመቀጨጭ 5%፣ በመቀንጨር 40% እንዲሁም ከመጠን በታች ክብደት 8% መድረሱ በቀረበው ሰነድ ተመላክቷል። በስልጠናው የማህበረሰብ ተኮር ስርዓተ ምግብ ፕሮግራሞችን ውጤታማ ለማድረግ የጤና መሪዎች ሊከተሏቸው የሚገቡ 5 ዋና ዋና ተግባራትን የተወያዩ ሲሆን ለማህበረሰቡ ቀጣይነት ያለው የስርዓተ ምግብ ትምህርት መስጠት፣ አስፈላጊ ሆኖ ሲገኝ የምግብ ድጋፍ ማድረግ፣ በየአካባቢው ያለውን የስርዓተ ምግብ ሁኔታ ጥናትና ክትትል ማድረግ፣ ከሚመለከታቸው አካላት ጋር ቅንጅታዊ አሰራርን ማጠናከር፣ እናቶችና ህፃናት የተቀናጀ የጤና አገልግሎት እንዲያገኙ ማስቻል መሆኑን ለሰልጣኞቹ አስረድተዋል። በተግባር በተደገፈው በዚህ ስልጠና ላይ የጤና መሪዎች የህፃናት የአጥቢና የነፍሰ ጡር እናቶችን የስርዓተ ምግብ ሁኔታ እንዴት መለየት እንደሚችሉ ግንዛቤ አግኝተዋል። በተለይም የክንድ ዙሪያ ልኬታ አዘገጃጀትና አጠቃቀምን በተመለከተ የህፃኑ ክንድ 90 ዲግሪ በማጠፍ አጋማሹን መለየት እንዲሁም በመለኪያው ቴፕ አማካኝነት የሚታዩትን የቀለማት ምልክቶች ቀይ፣ ቢጫና አረንጓዴ በመለየት ህፃኑ ያለበትን የጤና ደረጃ መለየት እንደሚገባ ሰፊ ትምህርት ተሰጥቷል። በተጨማሪም ስለ ጥቃቅን ንጥረ ምግቦች አጠቃቀምና ስለ ክትባት አስፈላጊነት የተብራራ ሲሆን ህፃናት በተወለዱ በ24 ሰዓት ውስጥ የጉበት በሽታ መከላከያ ክትባት ማግኘት እንዳለባቸው በማሳሰብ ግንዛቤ ተፈጥሯል። ይህ ስልጠና በወረዳው የሚታየውን የስርዓተ ምግብ ችግር ለመቀነስና ጤናማ ማህበረሰብ ለመገንባት በሚደረገው ጥረት ውስጥ ትልቅ ድርሻ እንደሚኖረው ተመላክቷል።